እሷን ጎበዝ ሻንጣ ይዘሽ ሁለት ሳንጃ ይዘሽ እሱ ጋር 3 ወር ተቀምጠሽ ነይ ይበሉ እንትን ላይ ታው ተምጣ ጌታን ጋሽዬ በምን እንደሚያባራት እኔ ነኝ የማውቀው። ያራምጣታል በጅራ ቂጥቂጧን እያለ ነው ያባራት። ግን ሲጀመር ድራማ ነው የምትሰሩብን በእኛና እሱን ድራማ እንደሚሰሩ ካወቅሽ ኤፍሬም ለምን እንደዚህ ወንድሙ እኮ ኤፍሬም ሄዶ ቢያመጣው ወደ ቤቱ ቤት የእናቱ ቤት ነው የሚሄደው። ሄርሜላ ማን ቤት ነው የሚሄደው? ትንሹ እኔ የምለው ማለት ነው ምን ብላ ነው የምትሄደው? መጀመሪያ ጋሽዬ ጋር ምን ብላ ነው ማን ብላ ነው የምትሄደው? እኔ ከጋሽዬ በላይ አስባለሁ አላለችም። ከጋሽ አዩ አልገባኝም ያልሽ ነገር ምንድነው? ሰላም ትንሹ ወይ ስለ ሩታዬ አውሮ እስቲ እንዴት ናት? ደህና ናት? እንዴት ዋለች ዛሬ? ትናንትና ልሂድ አልሂድ እያለች ነበር አይደል? እንዴት ሆነች? እስቲ እሱን ንገረና። ኔትወርክ ይዞታል ውዶች፣ እሱ ኔትወርክ እያለው ነው። ሌላ ሻንጣ ይዞ ይሄዳል። ትክክለኛው ደግሞ እኔ አልሄድም እጣላለሁ አልፈልግም ይላል። ሌላው ደግሞ ብዙ የራሱ ባዶ ሻንጣ አይደል እንዴ ይዛ የተነሳችው አይደል? የማይታወቅ እኔ ግርም ያለኝ አሁን ጋሽዬ ጋር ብትሄድ ያቺ ልጅ ምን ልትለው ነው? በመድኃኒዓለም የምር እውነት ራሱ ቢሆን ምን ትለዋለች? እንደተለመደው እንዴት ትላለች? ጋይስ ደግፈው ምን እንደሆነ ልንገርሽ። ሳይሆን አባቱ ቤት ሄዳለሁ ማለት ቀለበት በግድ ይሰርልኝ ማለት። ወይ ሰላም ናችሁ? እንዴት ናችሁ? ፈጣሪ ወይ ምን አይነት ናችሁ ግን? ምን ሆነ ነው ውዴ? ምን ሆነ ደግሞ? ምን ሆናችሁ? ኪያ ምን ሆነ? ሰው ተቀበላችሁ እንደ መንገድ ላይ ቅድም እየመጣን ነበረ። ለምን ሳትቀበሉ? ማንን ግራ ታከብሩማ? ትላንት እኮ ነው ተቀብሏል። ትላንት ነው። አይ ትላንት ትንሹ ቃል እኮ የሻዳ የገዳፊ ነው እኮ ቢሆንም ዛሬም ታባርጉ ቤቱን ታባርጉ ምንድን የተቀበረው? ታብታብ እያየች አይደለ? ምኑ ነው የታመመው? የታመመ ሰው እኮ አይደለም ያበደ ሰው ጭንቅላቱ የዞረበት ሰው ማንንም አያውቅም። እሱ እኮ ከሩታ ጋር ነው ከውሾሚት ጋር ሲሆን ይስቃል አሉ። ከዛ ሌላ ህዝብ ሲመጣ ደግሞ ያኮርፋል። ምን የሱ እብደት ከሌላ ሰው ጋር ነው ማለት ከውጭ የሚመጣ ሰው ሲጠይቀው ነው ከሌሎቹ ጋር እኔ ልንገራችሁ በእናታችሁ። እሱ እኮ ማለት ነው ምንም አያውቅም። በቃ ምንም አያውቅም። እንደናዝ ነው ብለው ነው እያስባሉ። ለምን ከልዑሌ ላይ የተረፈው ወተት እንትን አትልለትም? ሩታ ማርያምን አምጥቷል እኮ ግን አለ ጡንጦ አለ። ያማ ዳይፐር የሚያስፈልገዋል። ዳይፐር የደጋፊዎች ካላችሁ ነው ዶቼ። እኔ ግርም ያለኝ ነገር ከብቻውን ሲሆን ይስቃል አሉ። ይሄው ብቻውን ሲሆን ይስቃል። እጅ ላይ አበጋዝ የሚባል ሰውዬ ባንኖረው ይሻለና የራሳችን የሩታ ደጋፊዎች የሩታ ደጋፊዎች እንዳታረጉ አይደለም። ወደ ኦዲየንስ ሲመጣ እኮ ብቻ ነው የሚያመው ሰዎች። እናንተ አልሰማችሁም? ወደ ካሜራ ሲወጣ እኮ ነው የሚያመው ልጁ። ከዛ በኋላ ምን ልትሆን እያልሽ ነው ታዲያ? እነዚህ ራሱ ትንሽ እውነቱን ተናገር እስኪ። ቡዜ ቤት ላይ ያለውና ከሩታ ጋር ሲመጣ ጊዜና እስኪ ምን ይመስላል? ቡዜ ቤት ላይ እኮ ደንዝዟል እኮ ቀረ። አባትበት በቃ ከመር እንደሚስ እና እንደናት ማንም የለም። ኔትወርክ ጭቅጭቅ በዝቶበት ነው። ልጆች አንድ ቤት ላይ ሆናችሁ አትጣሉ። አንድ ቤት ሆናችሁ አትጣሉ። ልጆች መጀመሪያ አንዷ ኢትዮጵያ ገባች ተባለ፣ አንዷ ደግሞ ቢሮ ሄደች። አሁን ደግሞ ሁለቶቹ ቢሮ ገቡ እያሉ ነው። ኧረ ተው በእናታችሁ ተው፣ ድራማ ላይ አትጣሉ። መጀመሪያ ውሽሚት ይዛ የመጣችው ጊዜ አንዷ ኢትዮጵያ ገባች። የውሽሚት ደጋፊ ኢትዮጵያ ገባች፣ የሩታ ደጋፊ ቢሮ ሄደች አሉ። እናንተ ስልክ ላይ እንትን ሆናችሁ እዚህ ምን ለማድረግ ነው? ይሄ ደግሞ አንዱ
ፕላን ደግሞ ሁለቱ ቢሮ ገቡ እያሉ ነው። የምር ማለት በእርግጥ የደረሰበት ሰው ነው የሚያውቀውና ከእናቷ ቤት የምትሰራ ልጅ አለች እና ሄርሜላ ገዳፊ ነች። የምር ከቤቷ አልሄድም ምን ያልህን አሁን አልሄድም። ተጣላን እግዚአብሔር ነው የምላችሁ አታምኑኝም ማለት ነው። እና እኔ ሲሄድ ስለ ሩታ ነገር ነው የምታወራ። እኔ ደግሞ ስለ ሩታ አንድ ነገር ሲወራ በጣም የሚያስጠላኝና የሆነ ነገር በጣም እኔ እንጃ ያናድደኛል። ከዛ ብርጭቆ ሰበርኩ። ከዛ ሰበርኩና ለምን ነው የምሰብረው ብላ ሴትዮዋ ተናገረች። ከዛ ለምን ትናገረኛለች በምን ኬዝ ነው ተብሎ ተነጋገረ። ከዛ እኔ ደግሞ እንትን ከበሬ ላይ ሩታ ነች እንትን ላይ ማለት ነው ስልኩን እንደዚህ ትከፍቹ ሩታ ነችና በእንደዚህ አይነት ሰው ተጣልተን እኔ እኮ ድራማ ነው ምናምን አሉንና እዛ በኋላ ተስማማን ማለት ነው። ትናንት አሁን እኔ ተብዬ ከቤት አልሄድኩም። እኔ አሁን አንድ ነገር ልንገራችሁ የኔ ውዶች፣ አሁን እኮ እናንተ እንደዚህ የሆናችሁ ኢትዮጵያ ስትገቡ አንድ ሳንቲም በስ የሳሙና ብር የምሰጣችሁ ሰው የለም። እሺ ተባብራችሁ ስሩ። እኔ ደግሞ እናደደችኛ ምክንያቱም እኔ ወይ አብርሃምን አታውቁም፣ ወይ ሩታን አታውቁም፣ ወይ ሄርሜላን አታውቁም። እነዚህ እኮ ይሸጣሉ። በእርግጥ እሱ ነው፣ ግን ደግሞ ድራማ መሆኑን እያወቀ ለምን ትሳደባለች ከኔ ፊት? እኔ ማለት ሳደብም እኔ ግን እዚህ አብረው የምንሰራው እንትን አይለችም። ግን ደግሞ ስም ይመሰላችሁ እንዳትሳደቡ እንዳትጣሉ። አብይት አንድ ነገር ብትሆኑ እኮ አረብ አይደለም እነሱ ነው የምደርሳቸው። አባሽ እኮ ምንም ክፉ ቢሆን እኮ ይደርሳቸዋል። ግን ደግሞ እንዳትጣሉ ስራችሁበት። ከዛ እኔ ያወራሁትን ነገር እንዳትናገሪ ብዬ ለሰዎቹ ያወራሁት አይደለም። አንድ ነገር አለ። አሁን የሩታ ደጋፊዎች አይደሉም እነሱ ናቸው ቤት ከፍተው እየሰደቡ የሚውሉት። እኛንም የሩታ ደጋፊዎች እያሉ ባልካት ትንሽ ቃልና በትለው ቦልካት ማህየም ወይ ጽሁፉን በስነ ስርዓት ራቅ አድርገህ ጻፊ። ምንድነው ደራረበት ምጽፊው ማህየም? እሺ አውሬ ደነስ እነሱ ናቸው የሚሳደቡት። ይሄው እንደዚህ ነው በቃ እነሱ ከሷም እኛም አብርሃም ምን ብሏል መሰለሽ? ቃሊ አብርሃም ምን ሆኗል መሰለሽ? ሃሞኛል ሐኪም ቤት ገባለሁ 100 ሺህ ብር ላኪ እያለ ነው አስገቢሽ እንዴ ካለች እሷ አሁን እርግሯን ዘርግታ ምሰረው አንተ የሄርሜላ ሻንጣ የትናንት ነው አይታችሁት ነው እንዴ? የቡዜ ይዘው የነበረው ሻንጣ እኮ ነው። እና የቡዜ አንድ ሰው አመት የሚሳፈር ሰው ነው እንደዚህ አይነት። አሁን እኛ እኮ ኢትዮጵያ ስንገባ ነው እንደዚህ አይነት ሁለሻን ተጎተን እንገባው። አሁን ደነሱና አሁን እዚህም ደነስ ኦዲየንሶቹም ደነስ። አሁን ይሄ ምን ይላል አብሪሽ? አሁን እንዴት ነው የምታነቡት እናንተ? አንብቡ እስኪ የምታውቁት አብሪሽ ምናምን ሳቂ ምናምን ድራቅዳቅ አድርገው አፍቃሽ ማፍቀራለች ማሪ ኢትዮጵያ እስክትገባ ነው ጠበቀችው። አፍቅራዋለች እርግጠኛ ነኝ። ሳቁና እሷ ብቻ አይደለም አንድም ማለች ኮርክርበት ሂጂና ኮርክርበት ይሰቃል። ኧረ ብር ከላክሽለት ፈገግ ይላል ነው ኢንሻአላህ ፈልጓል ልጁ 50 ሺህ ብር በቃኛ ተቃጠለ ማሮች እንደኔ እንደሆነ ይቅርብ። ኑሮ በጣም ስለተዋደደ 100 ሺህ አርግተሽ ላኪው የኔ እናት። እሺ አይዞሽ። አንቺ ደግሞ ነገ ኢትዮጵያ ስትሄጂ ግመል ይበለሻል ሳሙና አጥተሽ ማህዬ። በዛው ለሄርሜላም ላኪላት የውስጥ ልብስ ትገዛለች። አዎ እውነትሽ ነው። ለጡት ማሰሪያ አይታችሁ ከሆነ ባለፈው እኮ 5 አንበሳ ብር እኮ እንትን ማን ነው ይሄ ማን የሚባለው ዩቲዩብ ተዘግቷል ብሎ እየለቀሰ መጣ። ብሩክ 5 አንበሳ ብር ባልቶ ነው የጠፋው። ምን አባሽ ሂጂና እዛው ማሸነፍ እኮ እኛ እኮ ሀቢብቱ የተመሰከረለት ልጅ እኮ ናት ሩታ ማለት። በጣም ጀግና አይበገሬዋ ጉድ እኮ ነው። አሁን እኮ እዚህ መታኝኝኝ ትላለች እንዴ? መፈራ መስሎሽ ነው? ነው ለዚህ ገዳፊዬ ምሬ ነው ወቁትና ማለት ነው። አሁን ለሷ ገዳፊ ነው ምን አይነት አሁን እዛ ሰፈር ስንት አለ ወንድ አለ ታለ። አሁን ኤፋንቶት ሩታ ብቻው ነው ስንት ሰው አሚሮ ባይ አንድ ሮቶ አለ ምናምን አንዱ ደግሞ አይቲዮ አለ ጥቁር ሩታ ስንት ሰው ሩታ ብቻዋን የእንትን ዩቲዩባቸው ላይ የሩታ ፎቶ ካልተለጠፈ አይታይም። ይሄንን ራሱ ማገናዘብ አለባችሁ። ሩታ እኔ ማር የሷ ገዳፊ በመሆኔ ራሱ ይማላ ራሱ ጨዋለ። አሁን ስለ ሄርሜላ ማን ያወራል? አንድ ነገር ንገሩን። እዚህ ጋር ሸልዬ ደጋፊው
ስለ ሄርሜላ ማን አውርቶ ዩቲዩብ ይሰራል? ማን ሄርሜላ ይላል? ሁሉም ሩታ ሩታ ሩታ። እውነት ነው ይሄ እንዴ? ጠይቃቸው። ይኔ ማር ምን ልሁንላ? ቴንክ ዩ ሩታዬ ምን ሊሆንልሽ? ምን ትሆንልኝ? እስቲ አንድ ምን ሊሆንልሽ? ምን ትሆኛለሽ? የኔ እናት የኔ ፍቅር ቀር የኔ ማር ምንም ነገር የማይሰብራት ጉድ እኮ ነው። እንደሷ እኮ በየአልጋና በየውሃ አንቺ ሲጀመር ነው መሰለሽ ባለትዳር ወንድ ይዛ ውሃ ውስጥ ገባሽ። የሰው ልጅ መልክ አይደለም መልክም አይደለም የሰው ልጅ ማለት ነው። አሁን እሷም መልክ ይዛለች። በእርግጥ ከሩታ ካይበገሩ አባት በልጥም የሆነ እንኮ ደም የማይስብ መልክ ይዛለች። ግን ደግሞ ከልጅ ካለው ልጥፍ እኔ እኮ እንዳታለኝ ተጅረው እንዴ አንድ ነገር ልንገራችሁ። እዚህ እኮ ማልኳን ሲሚ አንድ ነገር ልንገራችሁ። አሁን ልጅቷ ሮቶ የምትመስል ልጅቷ ነው የመጣችው። ስፖርት አሰርቷት ምናምን ልጁ እኮ ነው መስመሪያ ሙላሽን ነው እኔ ማር እውነት እኮ ነው። ስትመጣ የፈረስ እግር የሚመስለው እግር ነው። አሁን ስፖርት ሰርቶ ልጁ ምስኪን እኮ ተንከራቷል እኮ ልፋት አለው። እዚህም ትክክል እዛም ትክክል አለች። ስለዚህ ማለት ነው የምሬን ነው እና የለፋው ነው ልጁ እኮ ታብታብ አድርጎ ያወጣው የለፋው በቃ ለለፋው እንዲተክላት ነው ታብታብ አድርጎ አትቶ ያመጣው። ስለዚህ ሀቢብቲ እሷ እኮ አሁን የምትለብሰው ልብስ ያኔ የምትለብስ እኮ ጉድ እኮ ነው። ሰው እኮ በድንጋጤ ይሞታል ታውቃላችሁ። አሁን ሰምታችሁ ነው የዛኔ ያሉ 300 ኬን ያከበረችለት 400 ኬን ያከበረችለት አሉ። ተበድራ ነበር አሉ። አሁን ዩቲዩበር ሰርታ ነው አሉ የከፈለችው። ማሮች ልንገራችሁ፣ ይሄ እኔ የገንዘብ ጉዳይ አያገባኝም። አሁን እኮ ነገሩ እሱን አይደለም ሩትዬ ልንገርሽ እሷ እኮ 400 ኬ ስትከብር ስትመጣ ማለት ነው ስታከብር ስትመጣ እኮ እኔ ሳኡዲ ላይ ሽማግሌ አሮጊት ቤት ላይ እየሰራው የሚለብሰው ቢጃማ እኮ ነው ለብሳ የመጣችው። ምንድን ነው? ስለዚህ አሁን ደግሞ የዛኔ ከንፈሯ የአህያ ከንፈር ይመስል ነበር። በሱ ራስ ተቀብታ አታውቅም እኮ ትክክል እያለች ነው። የኔ ማራ መሳገንሻለሁ የኔ ፍቅር ሄዳ በሱ ሳም ስታረቀው በቃ ልጁ እሱ ይላል ብስ አረገበዛ አፋ ይሸታል መሰለኝ። ሲሙ እኔ ልንገራቸው፣ እኔ አንድ ነገር ልንገራቸው። ሲሙኝ ሲሚ አሁን ቻፕስቲክ እየቀባች ነው ፊቷን በስነ ስርዓት እያጣች። ያኔ እኮ ባዝሊን ራሱ አልቀባችም። ፊቷ እኮ መስሎ ከሰል። አሁን ቻፕስቲክ በኩል በፀጉሯ ደግሞ በየሳምንቱ ይሰራል በዩ እናንተ እኮ ይሄን ማገናዘብ አለባችሁ። ፊቷን አይታችሁኝ ቻፕስቲኩ ራሱ ስትቀባው ማለት ነው ወደታች ይወርዳል። ከከንፈሯ ወደታች ይወርዳል። የሆነ የሚቀልጥ ቻፕስቲክ ነው። እኛ ሩታ እንትኖች እኮ ሰውን አንጥላ እንጂ ከጠላን አይ ዶንት ኬር። እቺን አስገባት ማናት? እቺ ምንድን አስቀመጠችው? የኔ እናት ቴንኩ ለግቢ ያትበገሪ እኮ ሲሙ ባለፈው ራሱ እኮ አንድ ቀን ልጅቷ እኮ የሆነ አሁን ልጁ ፊት እኔ አላወራም። እኔ እኮ እዚህ ወንድ አለ ግን ያኔ ራሱ እኮ ልጅቷ ልጁን የፈለገችው ዘላን ነው። እኔ ቆንጆ ልጁን የፈለገችው ዛሬ አይደለም እኮ ልጅቷ ሳትወልድ በፊት ራሱ እኮ ነው ሩም ውስጥ ገብታ እኔ እናንተ መተኛት እንፈልጋለን አለችው። እዛ ቡታጅራ ያለው አብራም ያላትን ሰምታችኋል? አንቺ እኮ ወደሽ አፍቅረሽ ነው የመጣሽ ድሮ ማለት ሰራ ሰው ማን እንዲህ ብሎ ይወራ ሚዲያ ውስጥ አዋርዷታል እኮ የሆነ ጊዜ ታስታውሳለሽ? ወደሽ ነው መጣሽው አለ። አንቺ እኮ የዛኔ ማይታሽኝ ወደሽኝ ነው መጣሽው። አዎ ሲሙ አንድ ሰው ምን አለ መሰለኝ ልጁ ራሱ ማለት ነው ሰይጣን አሄን ሰውዬው እኮ አንድ ሰው ትላንት ሁለተኛ ቀን ማለት ነው የትላንቱ ፕሮግራም ተመቸው ምናምን ብሎ ሰው ይጠይቃት። እሷ ምን ትላለች? ደስ የምትል ሰው ነክ አለች። አንቺ ወንድ ልጅ እንደዚህ ብሎ ረመዳን ያለም እንደሷ እንደሆነ ሴት እንደው እናቴ ባልወለደች በቀረች ነው። የምሬን ነው። ይቅርታ አድርጉልኝ። እኔ እንደራሴ አስተሳሰብ
አንደኛ ደግሞ ሁለተኛ ደግሞ እዚህ ጋር ይቅርታ አድርግልኝ ከፈለገ ትንሹ እንዳይሰማኝ የሆነ ሰሞን ድንግል አለኝ ብላ ሚዲያ ላይ ስታወራ ነበረች ሴትዮዋ። ድንግሏን ስታስወድል ለኛ ለምንድን ነው ያልነገረችን? አርግዣለሁ ብላ እኮ ነው የወጣችው። አይ ድንግል ይሄን ድንግል አላት እንግዲህ ያሳይ ይሄ ፓርት ለምንድን ነው የተዘጋው? ይሄ እኮ ተዘግቷል። ጭቅጭቅ የተፈጠረ ይሄ ነገር ተዘግቷል። ለምንድን ነው ልጅ ውሸት ስለሆነ የወደቀች ጊዜ ነው መሰል ልጅ ደና መድኃኒዓለም ላንቺ ልጅ ሊሰጥሽ ይቅር በለኝ እንጂ እንደው ነኮ ሰው ልጅ ማለት ነው። እኔ ያለው ሩታን ሲም በመጥፎ የምታስነሱ ሰዎች ማለት እገላቸዋለሁ። ምን አባት አይደለም እናንተ እኔ ሄድባቸዋለሁ። እኔ እዚህ ጋር ሩታን ደረቴ ለተነቅሻታለሁ ከመውደድ የተነሳ እሷ መጥፎ ነገር የሚያወራም ሆነ የሚያስብ አውቃለሁ። ስለዚህ ባላችሁበት መጥቼ አሁን እኮ ማለት ነው ሩታ የወደደችው የወዳት ወዳጅ የጠላ ሰው ጠላት ሆና ነው እያኖረች ያለችው ልጅቷ። ለምን በሉኝ ትላንት እኔ አልሄድም ከጋሽዬ ጋርና ከአብዬ ጋር መጣላት አልፈልግም። እነሱ እኮ ጥሩ ሰዎች ናቸው። አንድ ነገር የሚፈጠር ራሱ እነሱ ጋር ሳይሆን እኔ ጋር ነው የምደውሉት። እፋ አንተ ተረጋግ። አሁን እዛ ስንሄድ ደግሞ የሆነ የተደረገ ነገር አለ የሚሉ ነገር እውነት ይሆናል ያለች። አሁን ደግሞ እዚህ እኔ እሄዳለሁ። አንቺ ማን ነሽ? ምንድን ነሽ? ማነሽ? ሩታ ሀብቴ ይባላል አለች። ከሩታ ጋር ሲሆን አሞታል። ልጅ ጤነኛ አይደለም። ከዛ ትክክል ነው እረፍት ፈልጎ እንዴ ጉዜ የምትባለው አልፈለገችም። ደግሞ ይሄድ እዛም እኔ አንድ ነገር እዚህ ልንገራት ይሄድ እናት አባት የተኛው አባት ነው የተኛው እናት ናት። ልጅህንና ሚስትህን ትተህ አግባና እኔ ሽማግሌ ልክሃለሁ የሚለው አባት የተኛው አባት ነው። እኛ ኢትዮጵያ እኮ ባህላችን ተቀይሯል። እንደ ወገን ጉድ እኮ ነው። እኛ እኮ ሀገራችን እኮ እናቃለን። እስከኒ ማሬ ጋሽዬ ሲሆን ጋሽዬ እውነት ከሄዱ ዛሬ አዲስ ነገር ጠብቁ። ሲጀመር ዞር ብሎ ነው እቺ ሄርሜላ ተብዩዋን ማለት ነው ሩታን ሰፍ ብሎ ነው የሚወዷት ቤተሰቦቿ። እመቤቴን በጣም ነው የሚወዷት። ዛሬ ቡዜ ተቀየረች እንጂ ቁልጫቂ ማለት ነው ቡዜ ተቀየረች እንጂ እሷ በጣም ቤተሰቦቿ ለሩታ ሩታዬ ነው የሚሏት። ምክንያቱም ታስታውሳላችሁ የሴቶቻቸው ምንጭ ሩታ ናት። ምንም አታመጡ ባናታችሁ ተተፈል ሩታ ጤነኛ አማርኛ አውሩ እየተባላችሁ ነው። ጤናውን ተነካ አማርኛ ነው እንደያወራን ያለ ነው። እኔ አላቅም ውድ ሩታ እኮ ታንገበግባቸዋል። የራስ ምታታቸው እኮ ሩታ ናት። የኔ አትበገር ማያማዳጋ ሩታዬ የምሬ ነው። ሩታዬ ቲሸርት አሰርቻለሁ። ሩታዬ ከበሬ ናት። አሁን ደግሞ ህጅ ላይ ልነቀሳት ነው። ሩታን አይደለም ወንዱ ማለት ነው። አይደለም ወንዱ ሴቶች እኛ አፍቅረናታል። የውሽሚ ደጋፊዎች እየሰማችሁ እኔ ማርያም በጣም ነው ማፈቅራት። የምትፈቀር ልጅ ናት ሩታዬ የኔ እናት። ብቻ ኢትዮጵያ ለመሄድ ያብቃን ማሮቼ። አሁን እሷ እኮ አንዳንድ ቀን ላይ ብትገባ ደስ ይለኛል። እኔ አትገባም። ለኛም ደስ ይለን ነበር። አይደለም ላይቭ ላይ ቪዲዮ ራሱ አትለቅም እኮ ቪዲዮ በዩቲዩብም በቲክቶክም እሱ እኮ መስክሮላታል። ሩታ ሀብቴ እኮ የሚዲያ ሰው አይደለችም ማለት እውነቱን እኮ ነው። ድሮ ማለት ነው ዛሬውን ሳይሆን እሷ እኮ ሚዲያ አትወድም ሲጀመር። ማንም አሽቀበጣ አይዶንት ኬር እንደሌለው ትወዳለች። አይ ላቭ ዩ ምትወድኝ እወዳለሁ ብላለች። የምጠሉኝ ደግሞ ባናታችሁ ተከርበቱ ብላለች። ባናታችሁ ተተከሩ ተፈለጋችሁ ባናታችሁ ተከርበቱ። አዎ ፌሪ ክሎራክስ ጠጡ። ማዳም ቤት እንትን ማብራት ቅርብ ከሆነ ያዙ። መዳማችሁ ስታበሳጫችሁ የምር ነው። የሸልዬ ደገፈ አንድ ነገር አለ እዚህ ጋር የሸልዬ ደገፈች በምክንያት ነው። ተውም መጥፎ ነገር እንደዚህ ባለጌ ነገር ሲያዩ ያስደስታቸዋል። ሩም ስትሄድ ሲያዩ ያስደስታቸዋል ማለት ነው። አሁን ደግሞ በዛው የመዳምን ባል ደግሞ ሲኖች ልጅ ሲሚ መሲ ሲሚ አንድ አሁን እኮ እዚህ እነሱ የምደግፈው ሰው ልንገራችሁ። አሁን እዚህ ልጆችን ላሳድግ ብሎ ምስቴን ቤተሰቦችን ብሎ ወጣቶች ብዙ አሉ፣ ባለትዳሮች ማለት ነው። እነሱ ምንጀነጀነ ሰዎች ናቸው። ኤክሰለንት
እነሱ እኮ ባለትዳር ባለ